السلام عليكم ورحمة الله وبركاته. حديث الصباح جلة حديث الذوق الإسلامي كتر حياة سستنو مع الجار كقريبت قا ያለን ግንኙነት ምን መምሰል እንዳለበት የሚጠቁም ሐዲስ ነው። ጎረቤትን ሐቅ መጠበቅ፣ ጎረቤትን መርዳት፣ ጎረቤትን መንከባከብ ተገቢ መሆኑና እስላማዊ አዳብ መሆኑን የሚያመላክት የሚጠቁም ሐዲስ ነው። عن أبي ذر رضي الله عنه قال أبو ذر الغفاري كم سلاچون الله يدجلاچውና እንዲህ ሲሉ አስተላልፈዋል። قال رسول الله صلى الله عليه وآله وسلم يا الله ملكتኛ እንዲህ ብለዋል يا أبا ذر أبو ذر ሆይ إذا طبقت مرقة مرق ወይም ስጋ ስትቀቅል فأكثر ماءها ውሃውን በዛ አድርገው وتعاهد ከዛም አስታውል ጂራነከ ጎረቤቶችህን አስታውል አሉኝ። ጎረቤቶችህን እንዳትረሳ ለጎረቤቶችህ ላክላቸው ነው። ረዋሁ ሙስሊም የዘገቡት ሐዲስ ነው። እንግዲህ የሚበላ ነገር ለጎረቤት መላክ፣ ለጎረቤት ማካፈል፣ ጎረቤትን በተለይም የሚሸት ነገር ከሆነ ጎረቤቶች ሊፈልጉት ይችላል። ወይም እንደዚህ አይነት ነገር የማያገኙ ከሆነ አቅሙ የሌላቸው ከሆነ እጅግ የተወደደ አመል ተግባር ነው። يعني أن الإنسان إذا وسع الله عليه برزق عند سوى الله رزق الله كسفلت أن يصيب منه جاره بعض الشيء بالمعروف لو قربيته ما كفل تجابي مهونو ነው حيث قال عليه الصلاة والسلام إذا طبقت مرقة فأكثر ماءها وتعهد جيرانك يعني أكثر ماءها وهاون بركة ترجو يعني زدها في الماء لتكثر وتوزع على جيرانك منها وهاو بزون لهوننا لقربيتوجه مدرس እንዲችለው يعني والمرقة عادة تكون من اللحم أو مرق የሚዘጋጀው ከስጋ ነው በአብዛኛው أو من غيره ከሌላም ሊሆን ይችላል مما يؤتدم به عندما بانا እንደወጥ አድርገው የሚጠቀሙበት ነገር وهكذا أيضا إذا كان عندك طعام غير المرق كمرق ሌላ ምግብ ካለህም أو شراب ወይም መጠጥ ካለህ ከفضل اللبن ለምሳሌ ትርፍ ወተት ካለህ مثلا وما أشبه ذلك ينبغي لك أن تتعهد جيرانك به ጎረቤቶችህን መዘንጋት የለብህም ጎረቤቶችን ልታስተውል ይገባል لأن لهم حقا عليك ምክንያቱም በአንተ ላይ ሐቅ ስላላቸው ነው። አላህም ሱብሓነሁ ወተዓላ ቁርአን የተናገረው ኑዛዜ ወስያ ነው። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ወቢዚል ቁርባ ወልየታማ ወልመሳኪኒ ወልጃሪ ዚል ቁርባ ሲል አላህ ሱብሓነሁ ወተዓላ ስለ ጎረቤት ደጋግመው ቁርአን ላይ ኑዛዜ አስተላልፏል። ነቢያችንም ዓለይሂ ሰላቱ ወሰላም በተደጋጋሚ ስለ ጎረቤት የተናገሩት ወስያ አለ። ያኔ ሳል ሙስሊማት እናንተ የሙስሊም ሴቶች ሆይ ላ ተሕቂረነ ጃረቱን ሊጃረቲሃ ብለዋል። አንዲት ጎረቤት የሆነች ሴት ለጎረቤቷ የምታደርገውን ስጦታ አትናቅ፣ አታሳንስ አሉ። ወለው ፊርሲ ነሻቲን ምንም ነገር እንኳን ቢሆን አትናቅ፣ የፍየል ሸኮና እንኳን ቢሆን። ስለዚህ በጎረቤት መካከል ስጦታ መለዋወጥ የቱን ያህል እንኳን ቢያንስም ሸኾና ዝጋ ፊርስ ነሻት የተጠቀሰው ትንሽ ነገር እንኳን ቢሆን ይሄ ነገር ምን ያደርግላቸዋል አይባልም። ስለዚህ እነሱን መሰለልና እነሱን መንከባከብ ተገቢ መሆኑን የሚጠቁም ሐዲስ ነው። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።